ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ። በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀምሯል። እስከ ፍጻሜው ድረስ አብራችሁን ቆዩ። በዛሬው የዕለታዊ አበይት ጉዳዮች ለእናንተ የተዘጋጀንባቸው መረጃ የምናቀርብበት ሰዓት አሁን ደርሷል። የኦህዴድ የገባበት ጭንቅ፣ የእንግሊዝ ማስጠንቀቂያ፣ የፋኖ ኃይሎች ያልተጠበቀ ድልና በመላ ሀገሪቱ የተቀሰቀሰው አመጽ በሚል ርዕሰ ጉዳዮች ቆይታ እናደርጋለን። አድማጮች፣ በሁሉም አካባቢ ያለው የአገዛዙን እምቢ የማለትና ስርዓቱ የሄደባቸው ያለውን አስነዋሪ ተግባር በአንድም በሌላ መልኩ የመቃወም እንቅስቃሴ በከፍተኛ ሁኔታ እየጨመረ መምጣት አገዛዙን በክፉኛ ያስጨነቀ ጉዳይ ሆኗል። ከሰሞኑ ከኤርትራ ጋር በተያያዘ ያነሳናቸው ጉዳዮች ነበሩ። የኤርትራ ጋር ከዚህ በፊት እንደተባለው ያው ይቀጠልበት ፕሮፓጋንዳው፣ ነገር ግን አክቹዋል ወደ ጦርነት የሚያስገባው ነገር አሁን ላይ መሄድ አይቻልም። በቀዳሚነት ከትግራይ ጋር ጦርነት ማድረግ ያስፈልጋል የሚል ኦህዴድ እንደዚህ አይነት አቅጣጫ እንደያዘና ይህን ለማስፈጸም እንቅስቃሴ እየተደረገ እንደሆነ ደጋግመን ነግረናቸዋል። ይህንን ተከትሎ ነገር ግን ኤርትራ ጦርነት ይመጣብኛል የሚለው ስጋት ውስጥ እንድትቆይ ያስፈልጋል የሚለው ደግሞ አቅጣጫ ኦህዴድ እንደ ስትራቴጂ የሚከተለው ስለሆነ የፕሮፓጋንዳ ስራዎቹ አሁንም ወደ ጦርነት እንገባለን የሚለው የፕሮፓጋንዳ ስራ ተጠናክሮ ቀጥሏል። እንዴት በሚለውም በተወሰነ ደረጃ እናነሳለን። ለዛሬ ማሳያ ሊሆኑ የሚችሉ ቪዲዮዎችን ማዘጋጅተናል። እነዛንም እንመለከታለን። የገባችሁ አብራችሁን ስለሆናችሁ ከልብ እናመሰግናለን። እንግዲህ በተቻለን መጠን ቀደም ለማለት ከትናንት በስቲያው ጥረት አድርገናል። እስካሁን ድረስ ወደ ቻናላችን የገባችሁ ኖቲፊኬሽን ላልደረሳቸው እንዲደርሳቸው ለማድረግ የእናንተ ተሳትፎ ወሳኝ ነውና ቀዳሚ ስራችሁ ላይክ አድርጋችሁ ላይክ በተኗን መጫን ነው። ከዚያም ሼር የምትለውን ወስዳችሁ በፌስቡክ ገጻችሁ ላይ የቀጥታ ስርጭቱ ጀምሯል ብላችሁ ጽፋችሁ ፖስት ብታደርጉ መልካም ነው። ይህንን ካደረጋችሁ በኋላ በኤክስ ገጽ ወይም በትዊተር ገጻችሁ በተመሳሳይ ሁኔታ የቀጥታ ስርጭት መጀመሩን ገልጻችሁ ብትለጥፉት፣ ከዚያም በቴሌግራም በዋትሳፕ እና በሜሴንጀር በመሳሰሉት ግሩፖች መላክ በማስ ግሩፖች ባሉበት ትችላላችሁ። በመጨረሻም እናንተ ይህ ውይይት በፍጥነት ደርሶት ሊያዳምጠው ይገባል ብላችሁ እንደራሳችሁ እናንተ ፈልጋችሁ ጓጉታችሁ እንደምትሰሙት ሁላ ሊሰማው ይገባል ብላችሁ ለምታምኑት ሰው ደግሞ 5 ሰው 10 ሰው ለተመረጡ ሊንኩን ብትልኩት እኛን በብዙ አገዛችሁን፣ መረጃውም እንዲደርስ ስርጭት ላይ የበኩላችሁን አስተዋጽኦ አደረጋችሁ ማለት ነውና በዚህ ላይ በደንብ እንድትተባበሩ ጥሪ ለማድረግ ነው። ሁሌም የምታደርጉትን ነገር ነው እየነገርናችሁ ያለ ነው። የእናንተ ብርታት የእናንተ ድጋፍ ሳይኖር እዚህ አልደረስንምና ብርታት ስለምትሆኑን ስለምትደግፉን እጅግ በጣም ከልብ እናመሰግናችኋለን። የገባችሁበትን ቻናል እንግዲህ ላይክ አድርጉት። በላይክ ያላደረጋችሁ በድጋሚ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉና ተከታተሉን። ኦል ዘ ታይም የልብ ቅርጿን በቀኝ በኩል ሁሉንም ሰርታችሁ የጨረሳችሁ ታፕ ብያደረጋችሁ ብትከታተሉን ኢምፕሬሽኑ እንዲጨምር አልጎሪዝሙ ደግሞ ወደፊት እንዲያመጣው ይረዳናል የሚለውን ለማሳሰብ እንወዳለን ወይም ልንገልጽላችሁ እንፈቅዳለን። ይህንን ካልን ወደ ዕለቱ አበይት እና ዋና ዋና የምንላቸው ጉዳዮች ላይ እናተኩራለን። ወደ ዕለቱ መረጃ እና አድማጮች ቀዳሚ የምናደርገው ኦህዴድ የገባበት ጭንቅ፣ የእንግሊዝ ማስጠንቀቂያ፣ የፋኖ ኃይሎች ያልተጠበቀ ድልና በመላ ሀገሪቱ የተቀሰቀሰው አመጽ ነው። በሁሉም አካባቢዎች የህዝብ ጥያቄ በየአቅጣጫው እየተቀጣጠለ ነው። ይሄ መነሻ ምንድነው የሚለውንና አገዛዙ ወደ ምን ሊወስደው እየሞከረ ነው፣ በህዝቡ በኩል ደግሞ ያለው ቻሌንጅ ምንድነው የሚለውን ነገር እናነሳለን። ዓለም አቀፉ ማህበረሰብ ትንሽ ኮንሰርኑ እየጨመረ እየመጣ ይመስላል። እስከዛሬ በቸልታ ነገሮችን ያዩዋቸው ሀገራት ሳይቀሩ ኮንሰርናቸው እየጨመረ ነው። ይሄ ማሳሰቢያ ወዴት ይወስደናል የሚለውንም እናነሳለን። አይ ቲንክ በጣም መሰረታዊ የሚባሉ ነጥቦች ላይ እናተኩራለን። ግን አድማጮች ከገባንበት ሰዓት ጀምሮ በየመሃሉ እንደገና እየመጣን ሼር አድርጉ፣ ላይክ አድርጉ በሚል ጊዜ እንዳንወስድ ሌሎቻችሁ አስተባባሪዎች ሞር እናንተ ይሄንን ስሩበት። አድሚኖቻችን የሚመዘገቡ አካላትን ሰመራይዝ እያደረጋችሁ አቀብሉን፣ እኛ ለፐብሊኩ በየመሃሉ እንገልጻለን። እንግዲህ ወደ ዕለቱ ዋና ዋና የምንላቸው ወደ መረጃዎች እንለፍና ከዚያ በኋላ ወደ ትንታኔ ሐሳቦች ደግሞ ዘለቅ እንላለን። ቀዳሚ የምናደርገው እንግዲህ በሁሉም አቅጣጫ ያለ
የተቀጣጠለ የህዝብ ጥያቄ ወደ አደባባይ የመጣ ነው። እሱን እናስቀድምና ወደ ቀጣዮቹ እንመጣለን። በዛሬው ዕለት ከተመዘገቡ በጣም አበይት እና መሰረታዊ ጉዳዮች መካከል በሰባት ዩኒቨርሲቲዎች ተማሪዎች የአድማና ተቃውሞ ሲያሰሙ ውለዋል። ሰባት ዩኒቨርሲቲዎች ነገ በርካቶቹ ዩኒቨርሲቲዎች ይህንን ሂደት ይቀላቀላሉ ተብሎ ይጠበቃል። በዛሬው ዕለት ህዳር 8 ቀን 2018 ዓ.ም በአምቦ፣ በአርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡ፣ ዲላ እና ድሬዳዋ ዩኒቨርሲቲ የሚገኙ ተማሪዎች ወደ አድማ ወጥተዋል፣ ወደ አደባባይ ወጥተዋል። ተማሪዎቹ ከፍተኛ ተቃውሞ ሲያሰሙ የዋሉበት ምክንያት የትምህርት ሚኒስቴር ያወጣውን አዲሱን ፖሊሲ በመቃወም እንደሆነ ተሰምቷል። ትሪገር ፖይንቱ የፖሊሲ መቃወም ነው። ብርሃኑ ነጋ ከፍተኛ የትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድድ መመሪያ ከ2019 ዓ.ም ዘመን ጀምሮ ተግባራዊ ይሆናል የሚል ንግግር አድርጓል። ይህንን ተከትሎ ነው እንግዲህ ቁጣውና አመፁ እየተቀጣጠለ ያለው። ብርሃኑ ነጋ የመምህራን እጥረት በሀገሪቷ እያጋጠመ ነው የሚል መነሻ ይዞ መጥቷል። ለዛ ምክንያት አንዳንድ ምሁራንን አስተያየት ሰጪዎች ጉዳዩ ለመምህራን ሀገሪቷ እየሰጠችው ካለው ዋጋ ጋር በቀጥታ የሚገናኝ ነው። መምህራን ክብር ያጡበት መምህርነት ክብር ያጣበት ዘመን ነው። ማንም ከዚህ ቀደም መምህር ቢያንስ በአንጻራዊነት የተሻለ ኑሮ የሚኖር ነው፣ የተሻለ ክብር ያለው ነው የሚታሰበው። አሁን ግን መምህርነት በተለይ ባለፉት 7 ዓመታት የወደ ዘመን በጣም መምህርነት የተዋረደበት፣ የሕክምና ባለሙያነት የተዋረደበት፣ ዳኛ፣ አቃቤ ሕግ ወዘተረፈ ትልቅ ቫልዩ ይሰጣቸው የነበሩ ራሱ አብይ አህመድን ጨምሮ ሚኒስትር የሚባሉት አካላት እንደፈለጉ የሚያዋረዷቸው እና በጣም ዝቅተኛና የተዋረደ ከሚባሉ ሁኔታዎች ገብቷል። በዚህ ምክንያት ተማሪዎች ወደ መምህርነት የመሄድ ፍላጎት የለም። ስለዚህ ተተኪ ሊሆን የሚችል መምህር እየጠፋ መጥቷል። ተጨባጭ ነው ችግሩ። ከዚህ በመነሳት ተማሪዎች ሶስተኛ ዓመት የዩኒቨርሲቲ ተማሪዎች ሶስተኛ ሰርዲር እንዳጠናቀቁ ለአንድ ዓመት በመምህርነት አገልግለው ነው ከዛ እንደገና ትምህርታቸውን መቀጠል የሚችሉት የሚል ነው። እንግዲህ በተማሪነት ያለ ያውም ሰርዲር ላይ ያለ ሰው መምህር ሆነ ትሰማራለህ የሚባልበት ደረጃ ተደርሷል። ፓራዶክሱ ነው። በአንድ በኩል የትምህርት ጥራት ችግር አጋጥሟል በሚል ራሱ ተማሪዎቹ በጥራት እያለፉ አይደለም፣ በብዛት ነው የቆየው የሚል ኮምፕሌን ነው ሲቀርብ የነበረው። ስለዚህ ትምህርት ጨርሶ ዩኒቨርሲቲ ጨርሶ በውጤት የተለካው ይቅርና ገና በትምህርት ላይ ያለውም ጭምር ወደ መምህርነት ትሄዳለህ የሚል ጥያቄ መነሳቱ በተማሪዎች በተለያየ መንገድ ሂደቱን ተቃውመውታል። ለዚህም ነው በሰባት ዩኒቨርሲቲዎች ከፍተኛ ቁጣ የዋለው። ተማሪዎቹ ተቃውሟቸውን ሲያሰሙ የዋሉት የዩኒቨርሲቲ ተማሪዎች ከፖሊሲ ተቃውሞ ባሻገር የስርዓት ለውጥ እንደሚፈልጉ ካስተገቧቸው መፈክሮች መረዳት ይቻላል። በ2019 ነው እንግዲህ በ2019 ይጀምራል ነው የተባለው። ተማሪዎቹ በቁጣ ወደ አደባባይ የወጡት ግን አሁን ነው። ሁለተኛው ተማሪዎቹ ከሚያነሷቸው ጥያቄዎች ተነስቶ ሂደቱ የአንድ ፖሊሲ ሳይሆን አጠቃላይ የስርዓት ለውጥ የመፈለግ እንቅስቃሴ እንደሆነ ከሚያሰሟቸው መፈክሮች መረዳት ይቻላል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡ፣ ዲላ፣ ድሬዳዋ ዩኒቨርሲቲዎች ተጠቃሾች ናቸው።